አምላክን በስጋ ትወልጂው ዘንድ እንዲሁ የተመረጥሽ እናቴ ቅድስት ድንግል ማርያም አምላክን በስጋ ትወልጂው ዘንድ እንዲሁ የተመረጥሽ አንቺ የአምላክ ምርጫ የሆንሽ ቅድስት ድንግል ማርያም ሆይ በብዙ ሴቶች መካከል አንቺ ተለይተሽ የተገኘሽ ቅድስት ድንግል ማርያም ሆይ ለምንድን ነው ማልሰግድልሽ? ዮሐንስ እንዳለው ወዳጄ ተወላጁን ንጉሱን ኢየሱስ ክርስቶስን የጫማውን ጠፍር እፈታ ዘንድ ነው ያለው። የማይገባኝ የጫማውን ጥፍር እፈታ ዘንድ የማይገባኝ ንጉሱን ኢየሱስ ክርስቶስን ሊያጠምቀው ሲል ዮሐንስ መንገድ ጠራጊው የበረሃው ሰባኪ የጽድቅ አገልጋይ የሆነው ዮሐንስ እንኳን በሷ ሆድ የተወለደውን ንጉሳችንን የዓለም መድኃኒት የሆነውን ክርስቶስ ኢየሱስን የጫማውን ጠፍር እፈታ ዘንድ የማይገባኝ ነው ያለው። እሱን እሳትን በሆዷ ያረገዘች እሳትን በሆዷ ያዘች እንዴት ብሎ በማህፀኗ እሳት ሊወጣ ቻለ? አንተ በታከብራት ክብር አይጎልባትም ስልህ አንተ ብታቀላት ቀላማ ትገኝናት ስለ ሰይጣን የመጀመሪያ ሊጠላህ የሚችለው በምንድን ነው ካልከኝ እናቱ ማርያምን ማግኘት ሲጀምር የዳዊት ዘር የተባለውን ዘር ያገኘው በእናቱ ቅድስት ድንግል ማርያም ስለሆነ ጌታችን ኢየሱስ ክርስቶስ የዳዊት ዘር የተባለበት በእናቱ ቅድስት ድንግል ማርያም አማካኝነት ስለሆነ ፍጹም ሰውነትን የተካፈለው ከእናቱ ስለሆነ ሰው የተባለበትን ደግሞ የተገኘው ከእናቱ ቅድስት ድንግል ማርያም ስለሆነ እንደ ሰው ጡት ጠብቷል የእናቱን ቅድስት ድንግል ማርያም እንደ ሰው በትከሻዋ ተሸክመዋለች እናቱ ቅድስት ድንግል ማርያም። እሱ ግን ንጉስ ነው። እሱ ግን አምላክ ነው። እሱ ግን የኃያላን ሁሉ ኃያል ነው። እሱ ግን ጌታ ተብሎ ብቻ የሚያበቃ አይደለም፣ የጌቶች ሁሉ ጌታ ነው። እሱ ግን ንጉስ ተብሎ የሚበቃ አይደለም፣ የነ ሄሮድስም የሁሉም የዓለማት ሁሉ ንጉስ የነገስታቶች ሁሉ ገዢ የነገስታቶች ሁሉ ንጉስ ነው። ተወላጁ ሕፃኑ ክርስቶስ ኢየሱስ ምን አይነት መታደል ነው! ብታምንም ባታምንም ይሄንን ቅዱስ ስዕል የገዛሁት ለመጀመሪያ ጊዜ ገዳም የሄድኩት ስውሯ ማርያም በስውሯ ማርያም ሄጄ ይሄንን ቅድስቱን ስዕሏን ገዝቼ ከመጣሁ በኋላ እዚህ ደግሞ ሄድኩኝ ጻድቃኔ ማርያም ሄጄ ከፍ ያደረኩት የራሷን ምስል ነው። የተለያዩ ማርያሞች የሉ በሀገራችን። ይሄ ነው እውነታው። እንድትረዳ ፈልገው የጻድቃኗ ተለይታ የስውሯ ተለይታ የጊሸኗ ተለይታ የሰሚነሿ ተለይታ አይደለም ወዳጄ። አንድ ኢየሱስ አንድ ማርያም ናት ያለችው። ግን በሁሉ ቦታ ጸሎት የምትሰማ ጻድቅ ስለሆነች ጸሎትን የምትመልስ ስለሆነ ነይ ስላት የምትመጣልኝ ሳለቅስ የምታጽናናኝ ስወድቅ የምታበረታኝ ሲርበኝ ራቤን የምታስታግስልኝ አጽናኝ እናት አለችኝ። እናቱ ቅድስት ድንግል ማርያም። በቃ ወደድክም ጠላህም የጻድቅ ሰው ጸሎት ይላል መጽሐፍ ቅዱስ ሲናገር እጅጉን ምን አላት? ዋጋ አላት። ታዲያ ቅዱስ ንጉስ የሆነውን ክርስቶስ ኢየሱስን የወለደችልን እናት ምንድናት? ጻድቅ ናት። አለቀ። የጻድቃኖች ሁሉ እናት ለኃጢአተኞች የሚራራውን የወለደች ድንቅ ናት። ለኃጢአተኞች የሚራራውን የወለደች ድንቅ ናት። እናታችን ቅድስት ድንግል ማርያም ምስጋና ክብር ይገባታል። አንተ ብታንቋሻት አንድ ነገር ልንገር፣ ሰይጣን ለመጀመሪያ ጊዜ ሰይጣን እንድትጠላው የሚያደርግህ ምንድነው ካልከኝ እናቱን ቅድስት ድንግል ማርያምን እንዳታከብራት ያደርጋል። የመጀመሪያው ማለት ነው። ለመጀመሪያ ጊዜ ሰይጣን እናቱን ቅድስት ድንግል ማርያምን እንዳታከብራ ካደረገ ኢየሱስ ጌታ ነው ስትል የትኛው ኢየሱስ? ራሱ ንጉሱ ጌታችን ኢየሱስ ክርስቶስ እንደዚህ ብሏል።
በስሜ ምን ሐሰተኛ ነቢያቶች ምን ይላሉ? ይመጣሉ። በስሙ ሐሰተኛ ነቢያቶች ይገለጣሉ። በስሙም ደግሞ እኔ ኢየሱስ ነኝ የሚሉ አሉ። ኢየሱስ ኢየሱስ ሲባል የትኛው ኢየሱስ ብለን የምንጠይቀው ለዚህ ነው። እናቱን ጠልተ ልጁን ወዳለው ስህተት ነው ስለ ስህተት ነው ስለ ኢየሱስ ሰው የሆነው በእናቱ አማካኝነት ነው ስለ ሰው ተብሎ የተጠራው በእናቱ አማካኝነት ነው ስለ መለኮት እኮ ነው ግን ሰው ተብሎ የተጠራው በእናቱ አማካኝነት ለምን ቢባል ሰው ሆኖ የወጣው በእናቱ ቅድስት ድንግል ማርያም ማህፀን ውስጥ ነው። ሄጄ አክብሬ አንግሼ መጣ። ለዚህም ነው እናቱን የሚጠላ ክርስቶስ ኢየሱስን አያውቀው። እኔ አንተን ወድጄ እኔ አንተን አክብሬ እናትህ ትች ደሞ እሷ እያልኩ ብሰድባት ትቀበለኛለህ? ዘር ያገኘኸው እኮ ከእናትህ ነው። አባትህን አንስቼ ሙልጭ አድርጌ ብሰድብ ለሚባል እሱ ክርስቶስ ኢየሱስ ቅድመ ዓለም ላይ ያለ እናት የተወለደ ድዕረ ዓለም ላይ ደግሞ እንደዚሁ ያለ አባት የተወለደ ድንቅ አምላክ ነው ያለን ኢየሱስ ክርስቶስ። እንዴት መለኮትን በሆዷ ቻለችው? ስለዚህ እኛ ደግሞ በወንድና በሴት ዘር ፍሬ እንደተገኘን ሁሉ እኔ አንተን አባትህንም ይሁን እናትን እያንቋሸሽኩብህ ዘር ያገኘህባቸውን ሰው ሆነ ወደዚህ ምድር እንድትወለድባቸው ያደረካቸውን እነሱን እየሰደብኩኝ እንደፈለኩ እያበሻቀጥኩኝ አንተን ግን ወድሃለሁ፣ ለአንተ ግን ክብር ይገባሃል። ና ፍሪምባውን ና ጮማውን ና ሌላው ልቁረጥልህ ብለህ ደስ ይልሃል? አንተ ምድራዊው ሰው ሳለህ በምድር የወለዱን እናትና አባትን እያከበርክ እንዲያከብሩልህም እየፈለግ የጌታችን እናት ቅድስት ድንግል ማርያምን ግን ማክበር ግን ያማሃል። የጌታዬ እናት ቅድስት ድንግል ማርያምን ማክበር ምን ይላል? ያማሃል፣ ይሰማሃል። አክብራት እንጂ አምልካት አልተባልክ። ብታከብራት ክብር አይጎልባት። እናታችን ቅድስት ድንግል ማርያም በጣም ተነስተ ብሰግድላት ስግደት የሚሰግድልኝ ሰው የሌለ ማትል ድንቅ እናት ናት እናታችን ቅድስት ድንግል ማርያም። ስለዚህ ስለ እናቱ ስለ ቅድስት ድንግል ማርያም ሲነገር አይደለም ስለ ኢትዮጵያው እንኳን ፕራይም ሚኒስተር ከኢትዮጵያ ተነጥቆ ሄደ የሆነ ማርስ ላይ ሊዝናና ነው ሊያሄደ ሲባል እንዴት ነው የተደነቀው? የኢትዮጵያውን ጠቅላይ ሚኒስተር መሄዱ ገርሞ አንተ ታወራለህ። የንጉሳን ንጉስ የኃያላን ሁሉ ኃያል ኤሎሄ ኤሎሄ ለማ ሰበቅተኒ ብሎ ስለኔና ስላንተ በመስቀል ላይ ስለተንጠለጠለው ስለ ክርስቶስ ኢየሱስ እናት ግን ሲነገር ግን ያማሃል። ለዚህ ነው ጳውሎስ ምን ብሎ እንደተናገረ ጢሞቴዎስ ላይ ከዚህ በኋላ የሚመጡት ለድሎታቸውና ለጆሮአቸው የሚመቸውን ስብከት ይሰብከዋል፣ አንተ ግን ምከር፣ ገስጽ፣ ዝለፍ ይለዋል ጳውሎስ ለጢሞቴዎስ። ለምን ቢባል ጳውሎስም ሆነ ጢሞቴዎስ ልጁ ጢሞቴዎስ ኢየሱስ ክርስቶስ የተገኘው ከእናቱ ቅድስት ድንግል ማርያም እንደሆነ ያውቃሉ፣ ደግሞም ያምናሉ። እናቱን ቅድስት ድንግል ማርያምን ክዳ ኢየሱስን የትኛውን ኢየሱስ? አሁን ትልቁ ጥያቄ የትኛው ኢየሱስ? ሪባላ ጃራላ ቡራሚያስ ብሎ የመናፍቃኑ ኢየሱስ ሐሰተኛው ኢየሱስ ነው። ደግሞ አንዳንዶች ተነስተዋል ደግሞ ልሳን የሚባል የሚሞላ የለ ምናምን የሚሉ እንደዚሁ መናፍቅ ቤት ውስጥ አሉ። የእነሱንም ኢየሱስ እኛ እናውቀው፣ እኔ አላውቀው። እሱ ኢየሱስ ልክ አለመሆኑን አውቄ ነው ወደ እውነተኛውና ወደ ቀጥተኛው ወደ ኢየሱስ ክርስቶስ አምልኮ ወደሚገኝበት ኢየሱስ ክርስቶስ በሙላት ወደሚሰበክበት ኢየሱስ ክርስቶስ እንዲሁ አምላክነቱ ወደሚነገርበት ወደ ድንቂቷና ወደ አንዲቷ ሃይማኖት የመጣሁት ለዚህ ነው። ለምን ቢባል ሪላባ ጃራላ ቡራ የሚባለው አጋንንታዊ ቋንቋ መሆኑን በደንብ ገብቶኝ ማለት ነው። ሰይጣናዊ ቋንቋ መሆኑ በጣም ገብቶኝ ማለት ነው። ለምን ቢባል እኔ የዳንኩት መሰረት ያገኘሁት በክርስቶስ ኢየሱስ ነው። ያም ደግሞ ክርስቶስ ኢየሱስ ያለበት አንዲቱ ሃይማኖት ውስጥ ነው።
የተለያየ አስተምሮ የሌለበት ካያችሁ በተደጋጋሚ በዚህ ሰዓት ላይ አንድ ኢሹ አለ። ምንድነው ኢሹ? ዮናታን አክሊሉ የሚያስተምራቸው ልጆችና ነቢይ ዘነበ የሚያስተምሯቸው ልጆች። ዮናታን አክሊሉ የሚያስተምራቸው ትንንሽ ህፃናት ልጆች ቲክታክ ላይ ያሉ ልጆች እነዛን ይሰድባሉ፣ እነዚህ ደግሞ ይሄን ይሰድባሉ። እቺ ቤተክርስቲያን ግን የከሌ ልጅ አለ። አንድ እናት አለችን፣ እናታችን ቅድስት ድንግል ማርያም። አንድ አባት አለን፣ ልጇ ኢየሱስ ክርስቶስ። አለቀ። እማንጣላበት፣ እማንጋጭበት፣ ባንዲራ ማንቀድበት፣ እኔ የዮናታን ነኝ፣ እኔ እንትና ነኝ፣ እኔ እዩ ጩፋ ነኝ ምናምን የማንልበት፣ ሁላችንም የክርስቶስ ኢየሱስ የሆንበት አንድ አለችን። እሷም የኢትዮጵያ ኦርቶዶክስ ተዋሕዶ ኢትዮጵያዊ ስለሆንኩኝ ማለት ነው። ኢትዮጵያዊ ስለሆንኩኝ እናንተ ኢየሱስን በክልል በጎሳ በጎጥ ከፍላችሁት፣ በቀበሌ ከፍላችሁት እኔ የዮናታን አክሊሉ ነኝ እኔ ደግሞ የዘነበ ነኝ እያላችሁ የምትገጫጩበት። እኛ የዘነበም አይደለንም፣ የዮናታንም አክሊሉ አይደለንም፣ የዩ ጩፋም አይደለንም። እኛ ክርስቶስ ኢየሱስ ልጆች ነን። ስለዚህ እነዚህ ክርስቲያኖች ናቸው፣ ንግግራቸው ያስታውቃል እንደተባለ እኛ ንግግራችን ሁሉ ነገራችን ኦርቶዶክስ የምንሸት ነን። ኦርቶዶክሳዊ ነን። ስለዚህ ሰይጣን እንድትጠላ የሚያደርግ ነገር ምንድነው ካልከኝ እናቱን እንድትጠላት ያደርጋል። ሰይጣን ተነስቶ እቺ ማርያምን እንድትጠላ ያደርጋል። ሰይጣን ማርያምን ስትጠላ ደግሞ ማርያም ከሷ ዘር የተካፈለውን ሰውነትን ያገኘውን ኢየሱስ ክርስቶስን እየጠላው እንደሆነ ልንገር። ኢየሱስን ለመውደድ ኢየሱስ የመጣበትን መውደድ መቻል አለበት። አንዳንድ ደግሞ አዋቂ ነን ባዮች ስህተት የሚያስተምሩ እንደ ኤርሚያስ አበበ አይነቱ ምን ብለው ያስተምራሉ? ኢየሱስ ይመጣል። ስንቴ ይመጣል ብለህ ስትጠይቀው አይነግርህም። ኢየሱስ ግን የሚመጣው እስራኤል ነው ይላል። የዓለም ንጉሥ፣ የነገስታት ጌታ በአንድ ከተማና በአንድ ሀገር ተገድቦ እዛ ይመጣል። ኢየሱስ ሁሉን አዋቂ መለኮት ነው። እሱ ገልጾ አልጨርስም። ኢየሱስን ልግለጠው ብል ቃላት የለኝም። አንተ ገለጥኩት ብለው ኢየሱስ እስራኤል ነው የሚመጣ ይላል። ኢየሱስን አንድ የሆነ ዜጋዊ አድርጎት ይቆጥረዋል። ስለዚህ ይህንን ኢየሱስን ያላቀውም አንተ በጎጥ የከፈልከውን፣ አንተ በሰፈር ውስጥ የገደብከውን፣ አንተ በሆነ ዜጋ ውስጥ የገደብከውን፣ አንተ በሆነ ብሔር ውስጥ የገደብከውን ኢየሱስን እኔ ያላቀው። ኢየሱስ ክርስቶስን እኔ ማቀው ከድንግል ማርያም የተወለደው ዘር አይለይ፣ ቆዳ አይለይ፣ ጎሳ አይለይ፣ ነጭ አይል፣ ጥቁር አይል፣ ባሪያ አይል፣ ድሃ አይል፣ ሀብታም አይል፣ ሁሉን እንዲሁ የወደደ ለሁሉም አባት የሆነ ድንቅ አምላክ ነው ያለን። ስለዚህ ኢየሱስ ይመጣል ሲባል እስራኤል ነው የሚመጣው ይላል። የት እስራኤል? እዚች ኢየሩሳሌም የምትባል ከተማ ውስጥ ነነነ። ታዲያ እሱ እስራኤል ከመጣ ለኔ ኢትዮጵያዊውስ፣ ለዱባይ ላሉትስ፣ አሜሪካን ላሉትስ አየህ፣ መለኮትነቱን አስትቶት ገድቦታል። እኔ ይህን ኢየሱስ አላቀውም። ለዚህም ነው የጴንጤዎች ኢየሱስና እኔ አሁን የተከተልኩት ትክክለኛው የድንግል ማርያም ልጅ ኢየሱስ ክርስቶስን አታቁትም። ኑና ወደምናውቅበት ወደ አንዲቱ ሃይማኖት ከመጀመሪያው ጀምሮ ራሱ ሲሰብካት የነበረች ራሱን ሲያስተምርበት የነበረው እሱን ደግሞ ያስተማረበት ደግሞ ከጳውሎስ ጋር እንደዚሁ እንደተገናኙ እምታሳድደኝ እኔ ኢየሱስ ነኝ እንዳለው በፊቱ ባይኑም ቅርፊት እንደሆነበት ሄደ ደግሞ ሂድ ራስን ለካህን አሳይ ብሎ በሐናንያ ጋር ሄዶ ሂድ ታጠብ ከኃጢአትም ንጻ ብሎ ካህኑ ሐናንያን እንደነገረው እነ ጳውሎስ ያስተማሩት ሐዋርያቶች እስካሁን ድረስ ያሉ ሐዋርያዊ ቅብብሎሽን ይዘው የመጡ አባቶች ያስተማሩት ድንቁ ሃይማኖት ኦርቶዶክስ እየመረረህም ዋጣው፣ እየመረረህም ቢሆን ዋጣው፣ እየቆራረጥከውም ቢሆን ፊደሉን ዋጣው። ይሄንን እውነቱን ልንገር፣
እየመረራችሁ ዋጡት። እደግምልሃለሁ ክርስቶስ ኢየሱስ ያስተማረው ለሐዋርያቶች የሰጠው አንዲቷን ሃይማኖት እኔ ኢየሱስ ክርስቶስን እንድትሰብኩልኝ እፈልጋለሁ ብሎ የሰጠው እስካሁን ድረስ ሐዋርያቶች እየተቀባበሉት የመጣው የመዳን መንገድ የመዳን ማለፊያ የሆነ ትክክለኛው ሃይማኖት ኦርቶዶክስ ነው። ሌላው የትኛውን ኢየሱስ እንደምታመልኩ አናውቅም። ኢየሱስ ያለ ሁሉ ክርስቲያን አይደለም። ለምን ቢባል ራሱ ንጉሱ ኢየሱስ ክርስቶስ እንደዚህ አለ። በመጨረሻው ሰዓት አለ በስሜ አጋንንትን አላወጣንም፣ በስሜ ትንቢትን አልተናገርንም፣ በስሜ እንደዚህ አላደረግንም፣ አላውቃችሁም እናንተ ከሄድናችሁ ነው ብዬ እምክዳችሁ ብሏል። ኢየሱስ ክርስቶስ። ኢየሱስ የሚለውን ስም የያዘ ሁሉ ይድናል፣ ማንም አላለህም። ኢየሱስ የተባለውን አምላክ ግን አምኖ የተቀበለ የክርስቶስ ኢየሱስን ወንጌልን የሰበከ ክርስቶስ ኢየሱስን አምላክ አድርጎ እውነተኛ ጌታ ነው። አንዲቱ ሃይማኖት ውስጥ ያለ የማይታደስ ኢየሱስ፣ የማይለዋወጥ ኢየሱስ አንድ ያለበት ኦርቶዶክስ ጋር ነው። ኦርቶዶክስ ካልሆንክ አትድንም። እየመረረ ዋጠው ነው ማለት። እዚህም ችግር የለውም፣ እዛም ችግር የለውም፣ በዛም ችግር በዛም በዚህም ችግር ስላለ ችግሩም ደግሞ የዘላለም ሞት ስለሆነ እውነተኛ የዘላለም ሕይወት ማግኛው አንዲቱ ሃይማኖት ኦርቶዶክስ ነው። ኦርቶዶክስ ሆንኩት። ኦርቶዶክስ ሆንኩት። ይሄ የገባው ኦርቶዶክስ ነው ሆንኩት። የገባው ኦርቶዶክስ የገባኝ ኦርቶዶክስ ነኝ። መተህ ልትሸውደኝ የማትችለው ለምን ቢባል አንድ አባባል አለች፣ የማታቋትን አባባል ጥቅስና ጴንጤ ያለያዩ። ኧረ በእናትህ ጥቅሱንማ ሴጣን የሚያውቀው ነበር። ጥቅስ በማወቅ ሴጣንን የሚያክለው የለም። አንተ እነ ጳውሎስ ራሳቸውን ጥቅስን እየደረደሩ ከመናገራቸው በፊት ሰይጣን ነበር ጥቅስን ሲናገር የነበረው። ክርስቶስ ራሱ ኢየሱስ ተከተሉኝ ብሎ የጠራቸው 12ቱ የራሱ ሐዋርያቶች ራሱ የመረጣቸው ኑ ብሎ የጠራቸው አንዱን ከቀራጭ ቦታ፣ አንዱን አሳ ከሚያወጡበት ቦታ፣ አንደኛውን ደግሞ እንደዚሁ ከዶክትርና ቦታ ከሕክምና ቦታ፣ አንዱ ከዚህ የጠራቸውን 12ቱ ደቀ መዛሙርቶች እንኳን ጥቅስ አያውቁም። ትክክለኛው ጥቅስ አዋቂና ጥቅስንም እየጠቀሰ ሲናገር የነበረው ሰይጣን ነው። ጥቅስ ማወቅ አያድንህም። ስለ ጥቅስ ማወቅ ቢያድነው ኖሮ ሰይጣን እንደ መብረቅ ሲወድቅ አየሁት አይልም ነበር። ንጉሳችን ኢየሱስ ክርስቶስ፣ አዳኛችን ኢየሱስ ክርስቶስ ራሱ እንደዚህ አለ። ዲያብሎስ አለ እንደ መብረቅ ከሰማይ ሲወድቅ ምን አየው? እንደ መብረቅ ከሰማይ የወረደው የወደቀው የተጣለው ሰይጣን ጥቅስ ያውቅ ነበር። ግን ያወቀው ጥቅስ ምን አላደረገም? አላዳነው። ያወቀው ጥቅስ ሰይጣንን ምን አላዳነው። ስለዚህ ብታውቅም አልዳንክም። ለማወቅ ግን ከሞከርክ ግን ና ኦርቶዶክሱ እና ኦርቶዶክስ አጋንንት የሚንቀጠቀጡለት፣ አጋንንቶች የሚወድቁበት፣ አጋንንት ስሙ ሲሰሙ የማይችሉት ስም ኢየሱስ የተባለው ስም ያለው አንዲቱ ሃይማኖት ውስጥ ነው። እሷም ኦርቶዶክስ። አለቀ። ሲያዩት እንዲህ ብሬክ የሚያደርጉበት ሲያዩት። እኔ በዚህ አጋጣሚ እናታችን ቅድስት ድንግል ማርያም ወደምትታወስበት የእናታችን ቅድስት ድንግል ማርያም ቤተክርስቲያን የነበረበት ወደ አማራ ክልል ወደ ጻድቃኔ ማርያም ሄጄ ነበር እና ጻድቃኔ ሲሄድ ጻድቃኔ ውስጥ በጣም ብዙ ሰዎች አሉ። በጣም ብዙ ምን እዛ መቅደስ ነበርኩ ያደርኩትና ማህሌት የቆሙ ብዙ ሊቃውንቶች አሉ። ይሄንን ነገር ግን አስተውል፣ ይሄን ነገር አስተውል፣ ጴንጤው አስተውልልኝ፣ እንድታስተውል እፈልጋለሁ። እና እህቶች በዚህ በኩል ነው የተቀመጡት። ወንድና ሴት ምን አይልም አይገናኝም። ወንድሞች እኛ ወንድሞች ደግሞ በዚህ በኩል ነው የተቀመጥነው። ከዛ በኋላ መሀል ላይ ሊቃውንቶች አሉ። ሊቃውንቶች ወረቡንም ቅዳሴውንም እንደዚሁ ያሉ እንደዚሁ ያነጋ ነው እና ልክ እዚህ ያነጋ ከእህቶች መካከል ሰይጣን ይጮሃል።
ተቃጠልኩ ይላል እዛ መቅደስ ውስጥ ሰይጣን። እዚህ ጋርም ደግሞ ይላል እኛ አካባቢ ጋር አንድ ወንድ እና እዚህ ጋር አጋንንት ሲጮህ ልክ እንደ እዩ ጩፋ ተነስቶ አንዱም ሊቃውን ተነስቶ እንዴ ይሄንን አጋንንት ደግሞ በካሬት ልምታው ራሴን ላሳይ አላለም። አንተ ሁሉም ይቀድስ ነበር በስነ ስርዓት። ተቃጠልኩ ይላል። እናታችን ቅድስት ድንግል ማርያም የቃል ኪዳኗ ቦታዋ ስለሆነ ቃል ኪዳን የተሰጣት ቦታ ስለሆነ አንድም አጋንንት የማይቆምበት ቦታ ስለሆነ ጻድቃኔ ማርያም አጋንንቱ በራሱ ሰዓት እየተፈራገጠ ሂድጩና ውጣ ያለው የለ፣ በቦክስ ልምታ ያለው የለ፣ ምንም ያለው የለም። እዛ ጋ ሊቃውንቶችም ዲያቆናቱም ቀሳውስቱ ምን ይል ነበር? ከእግዚአብሔር ጋር ህብረት ያደርግ ነበረ። ከእግዚአብሔር ጋር አብሮ ነበር። እዛ ጋር የቃል ኪዳን ቦታ ላይ መቆም ስላልቻለ አጋንንቱ ጥሎ ሄደ። ሁሉም ከወንዱም ከሴቱም አጋንንቱ እየጣለ ይሄድ ነበር። አየ እዛ ጋር ሰይጣን የተሸነፈ ነው። ክርስቶስ ኢየሱስ ወይም ደግሞ ከድንግል ማርያም የተወለደው ኢየሱስ ክርስቶስ የማያሸንፈው አዲስ ሰይጣን የለም። የተሸነፈውና የተዋረደው ሰይጣን እዛች ቤተ ክርስቲያን ላይ መጥቶ እንኳን መቅደሷን ረግጦ አይደለም በሯ ላይ እንኳን የደረሰ ሰይጣን አይችልም ነበር። በራሱ ሰዓት ተቃጠልኩ ተንገበገብኩ ይላል። ማናንተ ምንድነ ከየት አገኛት እንዴት አገኛት ምንድነ ሚል የሚያስለፈልፍ አንድም ሊቃውንት የለም ነበር። አንድም ዲያቆን የለም ነበር። እዛው የቃል ኪዳኗ ምድር ላይ አጋንንቱ የተንጨረጨረ እየዘለለ ይወጣልሃል። እየዘለለ ይወጣልሃል። እግዚአብሔር ይመስገን። ይሄንን እውነተኛ አምላክ ስሙን የማይችሉበት ቃል ኪዳን ለሰጠባቸው ቅዱሳኖች የማይፈራበት ደግሞም ለምን ቃል ኪዳን ሰጠዋቸው ብሎ የማይጸጸትበት እግዚአብሔር አምላክ በሰጠው ቃል ኪዳን ደግሞ የማያፍርበት ድንቅ ቦታ ሄጄ አጋንንት እየነቀለ ይወጣ ነበር። አንዱም ሊቃውንት ራሱን አላሳየም። አንዱም ቄስ ራሱን አላሳየም። ሲያሳዩ የነበሩት ራሳቸውን ሰጥተው ራሳቸውን አስገዝተው ለእግዚአብሔር ነበረ። ስለዚህ እዛ ቦታ ላይ ቅዱሳን መካከል ምን ይሰራል ሰይጣን? ጽዱ ቦታ ላይ በጣም ጽዱ የሆነበት ቦታ ላይ ዝንብ እንደማያርፍ ሁሉ በጣም ንጹህ የሆነ ቦታ ላይ ዝንቦች ቆሻሻ ሰብሳቢዎች እንደማያርፉበት ሁሉ እዛ ቦታ ላይ አጋንንት ያለበት ሰው አይቀመጥም ነበር። ጻድቃኔ ማርያም አይቀመጥም ነበር ነው ማለት። ነቅሎ ይወጣል ወዳጄ። በካራቴ ልምታው እንዴ ኢየሱስ እኮ እንደዚህ እኮ አድርጎ እየተፈለሳሰፈ የለም። ሁሉም ራሱን ሰጥቶ ከእግዚአብሔር ጋር ነበር። በጣም ሳዝን ነበር። እንዲያው ዲያጋንንት እየጮኸ ለምንድን ነው አንዱ አገልጋይ ሄዶ የማይጸልየው ምናምን ብዬ ሳዝንባቸው በቃ አልቻልኩም ጥዬ ሄጃለሁ ብሎ ሄዳል። ለካ እዚህ ጋር የቃል ኪዳን ቦታዋ ነው። ተደንቄ ተደምሜ መጣሁ። ይህ ነው እውነታው። ይህ ነው እውነታው። ክርስቶስ ኢየሱስ የማያሸንፈው አዲስ አጋንንት የለም። ክርስቶስ ኢየሱስ ሊያሸንፈው የሚችል ደግሞ የዚህ ዓለም የጨለማውን ገዢ ሊመታ የሚችልበት ደሙን ያፈሰሰበት የቃል ኪዳን ቦታዋ ጻድቃኔ ማርያም ይህንን ተአምር አይቼ መጣሁ። ገና ጧፍ ሊሰጥ ሲል አባቶች በመስቀል ይባርካሉ። ጧፍ የምትሰጡበት ቦታ ላይ እና ልክ መስቀል ሊሳለሙ ሲሉ ይላል አጋንንት ይላል። ጩና ሂድ ከዚህ ምናምን ያለው የለም። በዛ ጋም ነቅሎ ይሄዳል አልኩ። ነቅሎ ይሄዳል። እና አጋንንት ካለብህ ወደ ቃል ኪዳኗ ቦታ ጻድቃኔ ማርያም፣ ቃል ኪዳን ያለባት ቦታ ስውሯ ማርያም፣ ቃል ኪዳን ያለበት ቦታ ግሸን ማርያም፣ ቃል ኪዳን ያለበት ቦታ ሰሚነሽ ኪዳነ ምህረት፣ እንጦጦ ኪዳነ ምህረት ሂድ። በቅዱሳን ስም የተሰየመበት ቅዱሱ ክርስቶስ ኢየሱስ ወደሚሰበክበት ወደ አንዲቷ ኦርቶዶክስ ተዋሕዶ ቤተክርስቲያን ሂድ። ዓለሙን ፍጪው ከየትም አምጪው ዓለም አቀፍ ቤተክርስቲያን የሚል የሌለበት ፈልቶ ቀዘቀዘ የቀዘቀዘውም ደግሞ ረጋ የሚል ዓለም አቀፍ ቤተክርስቲያን የሌለበት የዮሐን ግንቡም ተገነባ የማይባልበት በቅዱሳን ስም የተተከለ
ቅዱሱ ክርስቶስ ኢየሱስ ወደሚሰበክበት ወደ አንዲቷ ህብረት የማይከፋፈልበት የማይለዋወጥበት አንዲቷ ህብረት ኦርቶዶክስ ተዋሕዶ ጋርና አጋንንት ነቅሎልህ ይሄድልሃል። መረጋጋት ይሆንልሃል። ሰላም በውስጥ ይሰፍናል። ሰላም በውስጥ ይሰፋል። ምን አይነት ድንቅ የሆኑ መልካም ወጣቶችን እንዳየው አልነግራችሁ። እዛ ጻድቃኔ ላይ በጣም እጅጉን ብዙ መልካም ወጣቶች ወደ ቤተ ክርስቲያን ይሄዱ ነበር። መልካም ወጣት ማለት ጸጉሩን እየጠቀለለ ጫቱን እየቃመ ሲጋራ የሚያጨስ አልነበረ። መልካም ወጣት ማለት ጸጉሩን እየጠቀለለ 4 እና 3 ሴት አቅፎ እየሄደ አይደለም። መልካም ወጣት ማለት እስኪ እጅሽን በእጁ ተጨባበጡና አንቺ ለኔ አንተ ለኔ ተባባሩ የሚል አገልጋይ የሌለበት ወደ ትክክለኛውና ወደ እውነተኛው ሃይማኖት ማስተማር ወደምንችልበት ወደ አንዲቱ ሃይማኖት እህቶች አለባበሳቸው ስርዓታቸው የሚያምር ለምን ቢባል እማላየውን እግዚአብሔር በማየው ልብስ ስለሚለኩልኝ ቅርጿን እያሳየች ሰውን ወደ ዝሙት ማትገፋ እህት ደረቱንና ፖስቸሩን እያሳየ እህቶችን ወደማያሳስትበት ወንድም አለባበሳቸው ሲያምር አለባበሳቸው ሲያምር እግዚአብሔርን መፍራታቸው ሲያምር እነዚህ ናቸው ድንቅ መልካም ወጣቶች። ኦርቶዶክሳዊ ወንድሞች ኦርቶዶክሳዊ እህቶች ወደ ቤተ ክርስቲያን ቅረቡ። እዚህ ጋር ይሄ በቻይና ታይት ተወጥራ በሚገርም ጡት ማስያዣ ነጭ ቦዲ አድርጋ የጡት ማስያዣዋን ቁጥር የሚያሳይ ደግሞ ያደረገችው ታይት ደግሞ ቪ ፓንት ታደርግ ምን አይነት ፓንት ታደርግ የማያሳይበት ስትንበረከክ እንኳን ሼፕዋንና ፖስቸሯን የማያሳይበት ትውልዱን ወደ ዝሙት የማይመራበት ቤተክርስቲያን ነው። እህቶች አለባበሳቸው ያስቀናል አልኳችሁ። እግዚአብሔር ይመስገን። እኔም ታድዬ ለዚህ ክብር በቅቻለሁ። እግዚአብሔር ይመስገን። እኔም ሰው ሆኜ ለዚህ ክብር በቅቻለሁ። እግዚአብሔር ይመስገን። እኔንም እግዚአብሔር እንደ ሰው ቆጥሮኝ እንደዚህ በክብርና በስነ ስርዓት እግዚአብሔር የስርዓት አምላክ ስለሆነ ስርዓትን የሚያከብር አምላክ ስለሆነ በስርዓት ስርዓትን ተቀብሎ የሚሄድ የሚጤሰውን ጧፍን የማያጠፋ የመስዋዕት ጧፍን ያለብህን የእምነት ሸምበቆን ተሰበረ ብሎ ሰብሮ የማይጥል እግዚአብሔር ይመስገን። የማጤሰውንና ማነደውን ጧፍ የተቀበለልኝ እግዚአብሔር ክብሩ ይስፋ። በዝሙት አእምሮዬ ሳይሸነፍ መጣ። ለምን ቢባል ሁሉ እግዚአብሔርን ያመስግን ነበረ። በምን በስርዓት የማይታየውን እግዚአብሔር በሚታየው ሰውነታቸውን ሸፍነው እግዚአብሔርን ያሳዩ ነበረ። የኢትዮጵያ ኦርቶዶክስ ወጣት ሴት እህቶቻችን፣ የኢትዮጵያ ኦርቶዶክስ ወጣት ወንድሞቻችን ለምን ቢባል እግዚአብሔር የምን አምላክ ነው? የስርዓት አምላክ ነው። ስርዓቱን ትሆ በጸጋው ነው ዳንከው እንደፈለግኩን እያለ ስፈልግ አንድ ጡቷን አውጥታ ስፈልግ በፑታንታ መታ የምታመልክበት ቤት የለም። እግዚአብሔር የስርዓት አምላክ ነው። እግዚአብሔር የስርዓት አምላክ ስለሆነ እሱም ስርዓት ስላለበት በስርዓትም ይመለክ በስርዓትም የሚከበር በስርዓትም የሚያምን ስርዓት አምላክ ስለሆነ እግዚአብሔር ላለባበሳችን፣ ላነጋገራችን፣ ላካሄዳችን፣ ለሁሉ ነገራችን ስርዓት የሰጠባት አንዲቱ ሃይማኖት ኦርቶዶክስ ናት። አንዲቱ ሃይማኖት አንዲቱ ሃይማኖት እግዚአብሔር ምስክሬ እያጋነንኩ እያወራሁ አይደለም። ውድ ፕሮቴስታንቶች መድኃኒዓለም ምስክሬ እያጋነንኩ እያወራሁ አይደለም። እግዚአብሔር በስርዓት የሚመለክበት ድንቅ ቤተ እምነት እግዚአብሔር በስርዓት ማለት በስርዓት ስርዓት ያለበት ቤት በመድኃኒዓለም ያለ ምን ልበላችሁ ቃላቶች የሚያጥሩበት ያየሁትን የመቅደሱን የማህሌት አዳርን ብነግራችሁ ምን አይነት እግዚአብሔር በስርዓት አይመለክም አትበለኝ። የስርዓት አምላክ ነው እሱ ራሱ። በስርዓት ስለሚያምን ነው ሲገረፍ የተገረፈላቸው። በስርዓት ስለሚያምን ነው ከአንዱ ንጉስ ወደ አንዱ ንጉስ ከአንዱ ንጉስ ወደ አንዱ ንጉስ መስቀል እያሸከሙ ያንከራተቱት።
በስርዓት የሚያምን አምላክ ስለሆነ ነው። ሲወጉት እንኳን ወጉን ጎኑ ሲወጉት ለምን ወጋችሁኝ ብሎ ጎኑን የወጉበትን ጦር ያልሰበረ በስርዓት ስለሚያምን ነው። የእሾህ አክሊል ስለኔና ስለናንተ የተወጋልን የተደረገበት ሁሉን ግን ያሸነፈ አሜን። ሁሉን ያሸነፈ ሞትን ያሸነፈ መከራን ያሸነፈ ነገስታቶችን ያሸነፈ የወጉት ሁሉ እያዩት እሱ ድል አድርጎ የተነሳ ድንቅ አምላክ ግን የስርዓት አምላክ ነው። ስርዓት ያለው አምላክ። ለዚህም ነው እንኳንም ኦርቶዶክስ ሆንኩኝ እንኳንም ክርስቲያን ሆንኩኝ። ኦርቶዶክስን እየሰበክ ነው ወይ ካልከኝ፣ አዎ እየሰበኩ ነው። ሃይማኖት ስለሚያድን ነው መሰብክ። ሃይማኖት አያድን የሚል እሱ ራሱ ተሳስቷል። አሁን ሃይማኖት ያድናል እያለ ነው ያለው። ኦርቶዶክስን ነው እየሰበኩ ያለሁት። ኦርቶዶክስ ስትባል ክርስትና ሲባል ኢየሱስ ክርስቶስን ነው የምነግርህ። ለምን ቢባል ጳውሎስ አለ አይደል? ጳውሎስ ያለውን ልንገርህ። እኔ ክርስቶስን እንደመሰልኩኝ እናንተ ማንን ምሰሉ ነው ያለው። እኔም ምሰሉ። ዋው! እኔ ክርስቶስን እንደመሰልኩኝ እኔም ምሰሉ ሲባል ጳውሎስን ባየ ቁጥር፣ ጳውሎስን በሰማ ቁጥር፣ ስለ ጳውሎስ በተረዳ ቁጥር ኢየሱስ ክርስቶስን እየተማርከው ነው የምትሄደው። ጳውሎስ ሐዋርያችን መምህራችን ጳውሎስ እኔ ክርስቶስን እንደመሰልኩኝ እናንተን የምሰሉ ሲል እኔ ስለ ኦርቶዶክስ ነግር የሆነ ግንብ እናንተ ጣራ መነግር ይመስላል እንዴ? ኦርቶዶክስ እኮ የምታመሰግነው እኮ አንዱን ኢየሱስን። ወደ ኦርቶዶክስ ቤተ እምነት ወደ ኦርቶዶክስ ተዋህዶ በተጠጋ ቁጥር ኢየሱስን እያገኘህ ነው የምትሄደው። አዎ ኦርቶዶክስን ነው እየሰበኩ ያለሁት። ይሄ ጣራና ግንቡን እየነገርኩ ከመሰት ተሳስተሃል። የመረዳትና የማዳመጥ ችግር ነው። እና ወደ ኦርቶዶክስ ቅረብ። ኦርቶዶክስን በሰበኩ ቁጥር፣ ኦርቶዶክስን በነገርኩ ቁጥር ኢየሱስን ነው የምታገኝ። ኦርቶዶክስ ውስጥ ከኢየሱስ ውጪ ምንም የለም። ከኢየሱስ ውጪ ደባል አምላክ የለም። ኦርቶዶክስ ውስጥ ደባል አምላክ የለም አልኩና ወደ ኦርቶዶክስ። አዎ ኦርቶዶክስን ነው እየሰበኩ ያለሁት። የምታድነዋን ሃይማኖትን ነው እየነገርኩ ያለሁት። እና ወደ ኦርቶዶክስ እየነገርኩ ያለሁት የጣራውን ሳይዝ፣ የግንቡን ስፋት፣ የድንጋዩን ማንነት አይደለም እየነገርኩ ያለሁት። አንተ ወደ ኦርቶዶክስ ና። ኦርቶዶክስ ነው እየሰበኩ ያለሁት። እሱም ኦርቶዶክስ የምታስተምረው የምትነግረው ህይወቷ፣ ኑሯ፣ ሙሽራዋ ኢየሱስ ነው። መተ ስለ ኢየሱስ ለኔ ለኦርቶዶክሱ ልትነግረኝ ከፈለክ አንተ ጴንጤ እቺን ነገር ልንገርህ። አንተ ጴንጤ አዳምጠኝ። መተ ኢየሱስን ለኔ ለኦርቶዶክሳዊ ወንድም፣ ለኦርቶዶክሳዊ ልጅ፣ ለአንዳንድ ኦርቶዶክሳውያን ኢየሱስን እየነገርክ ከሆነ አንተ ጴንጤ ልንገርህ፣ ለሙሽሪት የሰርጓ ቀን ሙሽራውን እንደማታቀው ባልሽ እኮ ከሌ ነው ብሎ እንደመንገር ነው እንዴ? ሙሽሪትና ሙሽራው ተዋውቀው ተግባብተው የሰርጋችን ቀን በዚህ ቀን ነው ብለው ተነጋግረው ሙሽራው መጥቶ ሊወስደኝ ነው ያለችው የጠበቀችው ባሏን እየጠበቀችው አይ እከሌን እኮ ነው የምታገቢው ብሎ እንደመንገር ነው። ለኦርቶዶክሳዊ ኢየሱስን መንገድ ማለት ነው። ለኦርቶዶክሳዊ ኢየሱስን አትነግረው። እኔ ግን አላስተዋውቅ ላንተ መናፍቁ። እኔ ኢየሱስን ልንገር ላንተ መናፍቁ። እኔ ኢየሱስን ልንገር ላንተ ፔንቴኮስታሉ፣ ላንተ ፕሮቴስታንቱ፣ ላንተ ሉተራውያኑ፣ ላንተ አርሜኒያው፣ ላንተ ባፕቲዙ፣ በብዙ ለተከፋፈላችሁት ራሳችሁን በወንጌል አማኝ ስር ውስጥ ላስቀመጣችሁ ለእናንተ ግን ኑ ኢየሱስን ላስተዋውቃችሁ። ሙሽራውን ስለማታውቁት ሙሽራው ሲመጣ እንዳትተጣጡ ሙሽሪ ሆናችሁ እንድትጠብቁት ኑ ልንገራችሁ። ከድንግል ማርያም የተወለደው የእግዚአብሔር ልጅ የሆነው ድዕር ዓለም ከእናቱ ቅድመ ዓለም ከአባቱ የተወለደ ድዕር ዓለም ላይ ካለ ወንድ ዘር ፍሬ የተወለደ ከእናቱ ማርያም የተወለደ ቅድመ ዓለም ላይ ደግሞ ካለ ሴት የተወለደ ድንቅ አምላክ አለ እና ኢየሱስ ይባላል።
ና ላስተዋውቅ ኢየሱስን ላስተዋውቅ። ለኦርቶዶክሳዊው ኢየሱስን አትነግረው። አንተም መጤውን ከጀርመን መጥተህ ልታውቀው ይችላል። እንኳን የመረጣትን ሙሽራዋን ኦርቶዶክስን አይደለም። አንተም ከጀርመን መጥተህ ልትነግር ነው ስለ ኢየሱስ። የመረጣትን ሙሽራዋን ኦርቶዶክስን ከጀርመን መጥተህ ልታስተዋውቃት። ሆይ አስተውሉ እንጂ አስተውሉ። ኢየሱስን ወቁት እንዴ! ኢየሱስ የመረጣት ሙሽሪት ቤተክርስቲያን ኦርቶዶክስ ናት። ሙሽራው መጥቶ የሚወስዳት፣ ሙሽራው መጥቶ የሚያገኛት ሙሽሪት ቤተክርስቲያን ኦርቶዶክስ ናት ነው እያልኩ ያለሁት። ከዚህ መጥተህ እዚህ እኔ ከጀርመን መጥተህ በስንዴ በክብና በግሉኮስ በምናምን እያልክ ያስተዋወቅከውን ኢየሱስን ያላቀውም አልኩ። ሳልራብ የሚያበላኝ ተርቤ አይደለም ልንገርህ፣ እንኳን ተርቤ አይደለም ሳልራብ የሚያበላኝ፣ ልብስ ሳይጠፋብኝ ልብስ የሚያለብሰኝ፣ ሳልታመም የሚያክመኝ፣ ገና ሳልታመምበት ሳልጠማ የሚያረካኝ እውነተኛ የምንጭ ውሃ ክርስቶስ ነው። ኢየሱስ ኦርቶዶክስ ነው ያለው።